በተለያዩ ጊዜ የሚፈጠሩ የጸጥታ ምልክቶች በቀጥታም ይሁን በተዘዋዋሪ ስደተኛው ላይ ችግር ያመጣል። ኦፕሬሽኑ ላይ ስራዎቻችን ላይ ፕሮጀክት ማስፈጸሙ ላይ የሚያመጡት ኢምፓክት አለ። ትናንትና ዕለትም የእስራኤል ጦር በሊባኖስ ዋና ከተማ ከባድ ጥቃት መፈጸሙ ተነግሯል። ጥቃቱ ኢላማ ያደረገውም በሊባኖስ ውስጥ የሚንቀሳቀሰውን የሂዝቦላህ አመራሮች ላይ የነበረ ሲሆን በጥቃቱም አንድ የሂዝቦላህ ከፍተኛ አመራር መገደሉ ተሰምቷል። ሩሲያ ዩክሬን ጦርነት በአውደ ውጊያው እየታየ ካለው ፈጣን ግስጋሴና ብርቱ መዋደቅ ባሻገር ረጅም ጊዜ ተዳፍኖ የቆየው ጦርነቱን በዲፕሎማሲያዊ መንገድ ለመፍታት የሚደረገው ሂደት የተስፋ ጭላንጭል እየታየበት ያለ ይመስላል። በስዊዘርላንድ ጄኔቫ በአሜሪካና ዩክሬን ልዑካን ቡድን አባላት መካከል ከተካሄደው ውይይት በኋላ አሜሪካና ዩክሬን ሩሲያ ጋር ያለውን ጦርነት ለማቆም የተሻሻለና ግልጽ የሰላም ማዕቀፍ ማዘጋጀታቸውን አስታውቀዋል። የሥራ ሁኔታን፣ የሙያ ደህንነትን፣ ጤንነትና የሥራ አካባቢያዊ ጥበቃንና የሁለትዮሽና የሶስትዮሽ ማህበራዊ ምክክር አሰራርን በማጠንከር በሕግ መሰረት የማማከርና የመቆጣጠር ተግባራትን እያመጣጠነ ስራውን የሚያከናውን አካል ስልጣንና ተግባር መዘርዘርና መወሰን በማስፈለጉ የአሰሪና ሰራተኛ ሕግ ሊወጣ ችሏል። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ሀገሬ ዜና አርዕስቶቹን አስቀድሞ ተጀምሯል። እሱ ባለው ጋሻው እስከ ዜናው ፍጻሜ ድረስ አብሬያችሁ ቆይታ አድርጋለሁ። አብራችሁን እንድትሆኑ ደግሞ አክብሮታዊ ግብዣችን ነው። ኢትዮጵያ ከ1.1 ሚሊዮን በላይ ስደተኞችን ተቀብላ ያስተናገደች ብትገኝም ከዩኤስኤድ ይገኝ የነበረው ድጋፍ መቋረጡና ሌሎች የውጭ እርዳታዎች መቀዛቀዛቸው ለስደተኞች የሚደረገውን ድጋፍ በእጅጉ እንዲቀንስ ማድረጉ ተነግሯል። የስደተኞችና ከስደት ተመላሾች አገልግሎት ግጭቶችና የጸጥታ ችግሮች ፈተና እንደሆኑበትም አስታውቋል። ዳግም ተገኝ ከዓለም አቀፍ ለጋሾች የሚገኝ የገንዘብ ድጋፍ መቀዛቀዙና በአንዳንድ አካባቢዎች የሚታዩ ግጭቶች ለስደተኞች የሚሰጠው ሰብአዊ እርዳታና እንክብካቤ ላይ ከፍተኛ ጫና እያሳደረ መሆኑን የስደተኞችና ከስደት ተመላሾች አገልግሎት አስታወቀ። ይህ የተገለጸው የሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የአገልግሎቱን የ2018 በጀት ዓመት የመጀመሪያ ሩብ ዓመት የሥራ አፈጻጸም በገመገመበት ወቅት ነው። የአገልግሎቱ ዋና ዳይሬክተር ወይዘሮ ጠይባ ሐሰን ለቋሚ ኮሚቴው ባቀረቡት ሪፖርት ላይ በተለይ ከዩኤስኤ አይዲ የሚገኝ የነበረው ድጋፍ መቋረጡና ሌሎች የውጭ እርዳታዎች መቀዛቀዛቸው ለስደተኞች የሚደረገውን ድጋፍ በእጅጉ እንዲቀንስ ማድረጉን አስረድተዋል። ይህም በስደተኛ መጠለያ ጣቢያዎች ውስጥ የሚሰጡ መሰረታዊ አገልግሎቶች ጥራት ላይ አሉታዊ ተጽዕኖ እያሳደረ መሆኑን ዋና ዳይሬክተሯ ጠቁመዋል። ከገንዘብ ጥረት በተጨማሪም በተለይም በጋምቤላ ክልልና በሌሎች አካባቢዎች የሚከሰቱ ግጭቶችና የጸጥታ ችግሮች የአገልግሎቱን የዕለት ተዕለት ስራ ከማስተጓጎላቸውም በላይ የስደተኞችን ደህንነት አደጋ ላይ እየጣሉ መሆኑን ወይዘሮ ጠይባ ገልጸዋል። እነዚህ ችግሮች የእርዳታ ስርጭትን አስቸጋሪ እንዳደረጉትም ተናግረዋል። ጸጥታ ችግሮችም ስራዎቻችን አንዳንድ ጊዜ አፌክት ያደርጋሉ። ቦርደር አካባቢ የምነሳው እንዲሁም በክልል ውስጥ ለምሳሌ ጋምቤላ ክልል በተለያዩ ጊዜ የሚፈጠሩ የጸጥታ ምልክቶች በቀጥታም ይሁን በተዘዋዋሪ ስደተኛው ላይ ችግር ያመጣል። ኦፕሬሽኑ ላይ ስራዎቻችን ላይ ፕሮጀክት ማስፈጸሙ ላይ የሚያመጡት ኢምፓክት አለ። ይሄን ለማቋቋምም በቂ ሀብት የለም። በዩኤን በኩል የሚቀርበው እንደ ችግር ከፍተኛ ተግዳሮት መውሰድ ይቻላል። የመሰረተ ልማት ችግሮች፣ የወራዊ ሬሽን 65% ነበረ የዛሬ ዓመት አካባቢ አሁን ወደ 40% መውረድ ችሏል። ይሄ ቀጥታ የሚያያዘው ቅድም ከጠቀስኩት ከዩኤስኤ ድጋፍ ጋር ነው የሚያያዘው። ይሄ እንግዲህ በሚቀጥለው ደግሞ ምን እንደሚሆንም አናውቅም። አንሰርቴኒቲው ከፍተኛ ነው። ከዚህም የባሰ ነገር ሊመጣ ይችላል። ያ ሆነ ማለት ደግሞ ምን ሊፈጠር እንደሚችል ያሳስበናል በእጅጉ ነው። ለዚህም ሌሎች አማራጮችንም በእርግጥ ምን ሞካከራቸው አሉ፣ ግን በቂ አይደሉም። የዋና ዳይሬክተሯን ሪፖርት ካደመጡ በኋላ ጥያቄዎችና አስተያየቶች በቋሚ ኮሚቴው በኩል ተሰንዝረዋል። አባላቱ ኢትዮጵያ ስደተኞችን ተቀብላ በማስተናገድ በጎ ታሪክ ያላት ሀገር ብትሆንም ይህ ተግባር የሀገሪቱን ደህንነት አደጋ ላይ በማይጥልበት መንገድ መከናወን እንዳለበት አሳስበዋል። በተለይም በጋምቤላና በደቡብ ምዕራብ ኢትዮጵያ አካባቢዎች የሚስተዋሉ ድንበር ተሻጋሪ የጸጥታ ስጋቶችን በማንሳት እነዚህን ችግሮች ለመቀነስና ለመቆጣጠር አገልግሎቱ ምን አይነት የመፍትሄ አቅጣጫ እንዳሰበ ማብራሪያ እንዲሰጥ ጠይቀዋል። ስደተኞችና ስደት ተመላሾች በሀገራችን በምናስተናግድበት ጊዜ ለሀገራችንም ስጋት በማይሆንበት መንገድ ማስተናገድ እንዳለብን ሁላችንም እናውቀዋለን። በዚህም ውስጥ የሀገራትን ስም መጥቀስ አልፈልግም። በጋምቤላና በክብርት ዳይሬክተሯ እንደተጠቀሰው በጋምቤላና በደቡብ ምዕራብ ኢትዮጵያ እንዲሁም በሌሎች አካባቢዎች
አንዳንድ ለሀገር ስጋት የሚሆኑ ነገሮች ሲፈጠሩ እናያለን። እነዚህን በምታስተናግዱበት ጊዜ ይህን ስጋት ለመቀነስ ምን እየተሰራ ነው? ለቀረበው ጥያቄ ከስደተኞችና ከስደት ተመላሾች አገልግሎት ምላሽ ሲሰጥ በድንበር ውስጥና ድንበር ዘለል የጸጥታ ሁኔታዎችን የሚከታተልና የሚገመግም ወቅታዊ ዳሰሳ እንደሚደረግ አስረድተዋል። አክለውም ከጎረቤት ሀገራት ጋር በጋራ ጥናቶችን በማካሄድ ሊፈጠሩ የሚችሉ ግጭቶችንና ለሀገር ደህንነት ስጋት የሆኑ ጉዳዮችን በቅድሚያ ለመለየትና ለመፍታት እየተሰራ መሆኑን ለቋሚ ኮሚቴው ገልጸዋል። በየ15 ቀኑም በቋሚነት በየወሩም እነዚህ ጥምር ጸጥታ ኮሚቴ ይሰበሰባል። በዚህ ጸጥታ ጥምር ኮሚቴ ውስጥ ተሰብስበን ከስደተኛ አንጻር ያሉ ስጋቶችን የምንተነትን እንደዚሁም ደግሞ በእኛ ሌቭል የምንወስደውን የማሻሻያ እርምጃዎች ለመውሰድ ተልእኮም ተቀብለን የምንንቀሳቀስ ይሆናል ማለት ነው። በዚህ ውስጥ ሌላኛው ደህንነታዊ ጉዳዩን ሀገራዊ ደህንነታዊ ጉዳዩን እንደዚሁም ኦፕሬሽኑን ደህንነታዊ ጉዳይ የማስጠበቅ ስራ የምንሰራበት ሌላኛው ቱል ነው ማለት ነው። ከዚህ ውጪ ግን የጸጥታ ዳሰሳ ድንበር ላይም ከድንበር ተሻጋሪ ዳሰሳዎች እናደርጋለን። በእነዚህ ኦፕሬሽን በምንሰራባቸው ሁኔታዎች ውስጥ እነዚህን የዳሰሳ ጥናቶች መሰረት አድርገን በራሳችን የምንወስዳቸው እርምጃዎች ይኖራሉ። እንደዚሁም ደግሞ ሌሎች መንግስታዊም ሆኑ መንግስታዊ ያልሆኑ ተቋማት በተለይ መንግስታዊ የጸጥታ ተቋማት የክልልና የፌደራል ተቋማት ሪፖርቶቹ እንዲደርስና አስፈላጊውን ቅድመ ጥንቃቄ እርምጃዎች እንዲወስዱ በማድረግ የኦፕሬሽኑን ሰላማዊነት ለማስጠበቅ ጥረት ይደረጋል። በማጠቃለያም ቋሚ ኮሚቴው የተፈጠረውን የፋይናንስ ክፍተት ለመሙላት ከአማራጭ ምንጮች ድጋፍ እንዲፈለግና የስደተኞችን እንዲሁም የአካባቢውን ማህበረሰብ ደህንነት ለማስጠበቅ ከሚመለከታቸው የጸጥታ አካላት ጋር በቅንጅት እንዲሰራ አቅጣጫ አስቀምጧል። በኢትዮጵያ ከ1.1 ሚሊዮን በላይ የተለያዩ ሀገራት ስደተኞች እንደሚገኙም ተነግሯል። በማህበራዊ ትስስር ገጾች ላይ የሚደርሱ ጾታን መሰረት ያደረጉ ጥቃቶች መበራከታቸው ተገለጸ። ለችግሩ መፍትሄ ለማበጀት የህግ ማዕቀፎች እየተዘጋጁ ስለመሆኑም ተገልጿል። ሚካኤል ኃይሌ ተጨማሪውን አዘጋጅቷል። ባለፉት ዓመታት የሴቶች ጥቃት ለመከላከል በርካታ ስራዎች የተሰሩ ቢሆንም በሴቶች ላይ የሚደርሱ ጥቃቶች በተገቢ መጠን መቀነስ እንዳላሳዩ ተነግሯል። በተለይም በማህበራዊ ሚዲያ ላይ ያለው ጥቃት ጠናክሮ መቀጠሉን የገለጹት በሴቶችና ማህበራዊ ጉዳይ ሚኒስቴር የሴቶች መብት ጥበቃ ምላሽ መሪ ስራ አስፈጻሚ ዘካሪያስ ደሳለኝ ናቸው። በተወሰነ መንገድ አለ። በተለይ የኮምፒውተር አዋጅን ካየን እስከ 18 ዓመት ያሉትን በደንብ አድሬስ ያደርጋል። ሌሎችም በሽብር ላይም ወንጀል ሽብር ህግ ላይም ካየን እዛ ውስጥም አለ። ግን ሰፊ ውስንነቶች አሉበት። ያሉትን በተወሰነ መንገድ እንዲተገበሩ እነዚያን አድቮኬት ማድረግ ማሳወቅ እንዲሁም ፈጻሚ ወይ ደግሞ ህግ አስተርጓሚዎች ያንን እንዲጠቀሙ የማድረግ ስራዎች ይሰራ ያለበት። ሌላው ደግሞ ጥናት ተጠንቶ ተለይቷል። በተለይ የኦንላይን ዲጂታል ቫዮለንስ ላይ ምንድነው ያለው በጣም በርካታ ችግር ስላለ ከተራ እስከ ዋና ኃላፊ ድረስ ብዙዎቹ ጋር ችግር ስለሚመጣ እሱ ራሱን የቻለ ያን አድሬስ የሚያደርግ ህግ ያስፈልጋሉ ታምኖ ጥናት ተደርጎ ለሚመለከተው ሪኮመንድ አድርገን ልከናል። እንግዲህ ከዚህ በኋላ ከፍትህ ሚኒስቴር ጋር በተለይ ህግ ማርቀቅ ላይ አብረን በቀራ ሆነን እንዲወጣ የማድረግ ስራዎችን እየሰራ ያለበት። ጥቃቱን ለመከላከል የሚያስችል የህግ ማዕቀፍ ከመዘርጋት አንጻር አሁንም የሚታዩ ክፍተቶች መኖራቸውን መሪ ስራ አስፈጻሚ ተናግረዋል። በርካታ ጾታዊ ጥቃቶች ለመከላከል እንዲረዳም ስራዎች ቢሰሩም በህግ አግባብ ዜጎች እንዲጠየቁ ለማድረግ የሚሰራው ስራ እንቅፋት እንዳጋጠመው የገለጹት ደግሞ በህዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ አባል አለማው ጥጋቡ ናቸው። እንግዲህ ከአሁን በፊት የወጡ ህጎች አሉ፣ አዋጆች አሉ ከዲጂታል ከሳይበር ከኤሌክትሮኒክ ቁሳቁሶች አጠቃቀም ጋር በተገናኘ ግን አሁን ካለው ከዲጂታሉን ስፔስ ማዕከል አድርጎ ከሚደረጉ ጾታዊ ጥቃቶች፣ ትንኮሳዎች አኳያ የተለየ ህግ ያስፈልጋል ብዬ አምናለሁ። ከሱ አኳያ ህግ በምክር ቤቱ የመመንጨት እድል እንዳለ ሆኖ ሌሎች ባለድርሻ አካላትም ይሄው ሚና ስለሚኖራቸው ሁላችንም ተባብረን ችግሩን ለመቀነስ ስራ መስራት መቻል አለብን። በተለይ ይህን የሚያበረታቱ ፕላትፎርሞች ኃላፊነት እንዲሰማ ካምፓኒዎቹ ጭምር ኃላፊነት እንዲሰማቸው ስራ መስራት መቻል አለብን። ከዚህ አልፎ የሚሄዱ ግለሰቦች፣ ጥቃት የሚፈጽሙ ግለሰቦች ደግሞ ህግን ማዕከል ተደርጎ አስተማሪ እርምጃዎች መወሰድም አለበት ብዬ አስባለሁ። ቀጣይ ምክር ቤቱ የሚያስብበት ነገር እንዳለም ጭምር ማመላከት ፈልጋለሁ። ክልሎች በሴቶች ላይ ጥቃት ላይ የተለያዩ ስራዎች እንዲሰሩ በርካታ እቅዶች መላካቸውን ያብራሩት በሴቶችና ማህበራዊ ጉዳይ ሚኒስቴር የሴቶች መብት ጥበቃ ምላሽ መሪ ስራ አስፈጻሚ ዘካሪያስ ደሳለኝ በበኩላቸው በቀጣይ የፖሊሲ ለውጦች እንዲደረጉ ከፍትህ ሚኒስቴር ጋር እየሰሩ እንዳለ አብራርተዋል። እንግዲህ ይሄ
ንቅናቄ እቅዱን እንግዲህ ከአንድ ወር በፊት ይፋ አድርገናል። ለማን ለክልሎች፣ ለከተማ አስተዳደሮች እና ለሴክተር ሚኒስትሪዎች አጠቃላይ እቅዱን ተግባራዊ እንዲያደርጉ በ3 ግቦች አድርገን ነው ያወጣንላቸው። አንደኛው 55 ሚሊዮን ዜጎችን በተለያየ መንገድ ራሱ ያስቀመጥናቸው አሉ ንቅናቄ ስራዎች እስከታች ድረስ እንዲሰሩ ያስቀመጥንበት ሁኔታ አለ። ሁለተኛው ደግሞ ሀብት በማሰባሰብ ጉዳት ለደረሰባቸው ሴቶች እና አገልግሎት የሚሰጡ ተቋማት ማዕከላት ድጋፍ እንዲያደርጉ ነው የተቀመጠው። ሶስተኛ ደግሞ በአገር አቀፍ ደረጃም ይሁን በዓለም አቀፍ ደረጃ ኢትዮጵያ ፈርማ የተቀበለቻቸው ስምምነቶች ተግባራዊ እንዲደረጉ እና በእኛ ሀገር የወጡ ህጎች፣ ፖሊሲዎች፣ ስትራቴጂዎች፣ የአሰራር ስርዓቶች፣ ደንቦች እና መመሪያዎች ተግባራዊ እንዲደረጉ እስከታች ድረስ የማውረድ ሁሉም ፈጻሚዎች ይህን እንዲያውቁ ግንዛቤ በመፍጠር አቅማቸውን ለማሳደግ ታቅዶ ነው የተሰራ ያለው። ከህዳር 16 እስከ ህዳር 30 ቀን 2018 ዓ.ም ድረስ የነጭ ሪባን ቀን በተለያዩ መርሃ ግብሮች እንደሚከበርም ተናግረዋል። በስዊዘርላንድ ጄኔቫ በአሜሪካና ዩክሬን ልኡካን ቡድን አባላት መካከል ከተካሄደው ውይይት በኋላ አሜሪካና ዩክሬን ከሩሲያ ጋር ያለውን ጦርነት ለማቆም የተሻሻለና ግልጽ የሰላም ማዕቀፍ ማዘጋጀታቸውን አስታውቀዋል። ባለ 28 ነጥቦች የትራምፕ የሰላም እቅድ ለዩክሬን ተቀባይነት ሊኖራቸው የሚችሉ በርካታ ነጥቦች ቢኖሩትም ግልጽ ያልሆኑና ትክክለኛነት የጎደላቸው አንቀጾች መኖራቸው ተመላክቷል። ሙሴ ከበደ ተጨማሪውን አዘጋጅቷል። በሩሲያ ዩክሬን ጦርነት በአውደ ውጊያው እየታየ ካለው ፈጣን ግስጋሴና ብርቱ መዋደቅ ባሻገር ለረጅም ጊዜ ተዳፍኖ የቆየው ጦርነቱን በዲፕሎማሲያዊ መንገድ ለመፍታት የሚደረገው ሂደት የተስፋ ጭላንጭል እየታየበት ያለ ይመስላል። በስዊዘርላንድ ጄኔቫ በአሜሪካና ዩክሬን ልኡካን ቡድን አባላት መካከል ከተካሄደ ውይይት በኋላ አሜሪካና ዩክሬን ከሩሲያ ጋር ያለውን ጦርነት ለማቆም የተሻሻለና ግልጽ የሰላም ማዕቀፍ ማዘጋጀታቸውን አስታውቀዋል። ይህም ከዚህ ቀደም በትራምፕ አሰራር ተዘጋጅቶ የነበረውንና በኪየቭ እንዲሁም በአገሮቿ ዘንድ ለሩሲያ ከመጠን በላይ ያደላ ነው ተብሎ የታየውን እቅድ ያሻሻለ ነው ተብሎለታል። በጄኔቫ ከውይይቱ በኋላ በወጣው የጋራ መግለጫ ሁለቱ ወገኖች ውይይታቸው በጣም ውጤታማ እንደነበርና በመጪዎቹ ቀናትም እንደሚቀጥል ገልጸዋል። ከሩሲያ የሚሰነዘረውን ስጋት በመከላከል የኪየቭን ደህንነት እንዴት ማረጋገጥ እንደሚቻልን ጨምሮ መፈታት ስላለባቸው በርካታ ጉዳዮች ላይ ዝርዝር መረጃ ግን አልሰጡም ተብሏል። ዋይት ሀውስ በበኩሉ እንደገለጸው አዲሱ የሰላም እቅድ የጠናከረ የደህንነት ዋስትናዎችን ያካተተ መሆኑና የዩክሬን ልኡካንም ይህ ብሔራዊ ጥቅማቸውን እንደሚያንጸባርቅ መናገራቸውን አስታውቋል። የዩክሬን ባለስልጣናት የራሳቸውን የተለየ መግለጫ ያልሰጡ ሲሆን ወዲያውኑም ለአስተያየት አልተገኙም ሲል ሮይተርስ ዘግቧል። ውይይቱን የመሩት የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በጄኔቫ ለጋዜጠኞች እንደተናገሩት የኔቶን ሚና ጨምሮ በሌሎች ጥያቄዎች ላይ አሁንም መስራት ያለባቸው ስራዎች አሉ። ነገር ግን ቡድናቸው በፕሬዚዳንት ዶናልድ ትራምፕ በሚደገፈው ባለ 8 ነጥብ የዩክሬን የሰላም እቅድ ላይ ያልተፈቱ ጉዳዮችን አጥብበዋል ሲሉ ገልጸዋል። በኪየቭ የጦር ኃይሎች ላይ የቀረበውን ገደብና አከራካሪ የሆኑ የግዛት መስጠት ሀሳቦችን ወደ ኋላ የሚገፋ የተሻሻለ የአሜሪካ እቅድ ካዘጋጁ በኋላ የአውሮፓ ባለስልጣናት የአሜሪካና የዩክሬን ልኡካን በንግግሩ መቀላቀላቸውም ተኩስ አቁም እቅዱ ከዚህ ቀደም ከነበሩ የሰላም ሀሳቦች በተለየ መልኩ ለቀጠናው መረጋጋት እንዲዞ ሊመጣ ይችላል በሚል ጠብቋል። ከዚህ ቀደም ትራምፕ ዩክሬን በጦርነቱ ወቅት አሜሪካ ላደረገችው ጥረት አመስጋኝ አልነበረችም ማለታቸው የዩክሬን ባለስልጣናት ለአሜሪካው ፕሬዚዳንት ድጋፍ ያላቸው ምስጋና አጽንኦት ሰጥተው እንዲገልጹ ገፋፍቷቸዋል። የአውሮፓው እቅድ ዩክሬን በአሜሪካ እቅድ ከተቀመጠው የበለጠ ሰፊ ወታደራዊ እንዲፈቀድላትና መሬት ልውውጥ ንግግሮች የትኞቹ አካባቢዎች የሩሲያ እንደሆኑ ተደርገው ሊወሰዱ ይገባል ከሚለው አስቀድሞ የተወሰነ እይታ ይልቅ አሁን ካለ የጦር ግንባር መስመር መጀመር እንዳለባቸው ያቀርባል። ትራምፕ የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ይህንን እቅድ ለማጽደቅ እስከ ሐሙስ ጊዜ እንዳላቸው የተናገሩ ሲሆን እቅዱ ዩክሬን ግዛት እንድትለቅ ወይም እንድትሰጥ በወታደራዊ መጠን ላይ ገደቦች እንድትቀበልና ኔቶን መቀላቀል ምኞቷን እንድትተው ይጠይቃል። በግንባር መስመር እየተዋጉ ያሉ ወታደሮችን ጨምሮ ለብዙ ዩክሬናውያን እንዲህ አይነት ሁኔታዎች ከሁለተኛው ዓለም ጦርነት ወዲህ በአውሮፓ ከታየው እጅግ ደም አፋሳሽ ግጭትና ከ4 ዓመታት ውጊያ በኋላ እንደ እጅ መስጠት ይቆጠራሉ። ትራምፕ እቅዱ የራሳቸው ሀሳብ የመጨረሻ ውጤት እንዳልሆነ የተናገሩ ሲሆን ሩቢዮ በበኩላቸው አሜሪካ ውሳኔ ያላገኙ ጉዳዮችን ለመፍታት አሁንም ጊዜ እንደሚያስፈልጋት ጠቅሰው እስከ ሐሙስ ስምምነት ላይ መድረስ እንደሚቻል ተስፋ እንዳደረጉ ነገር ግን ከዚያም በላይ ሊወስድ እንደሚችል ጠቁመዋል። በቢሲ ላይ እንደሰፈረው ዘገባ ከሆነ ደግሞ ባለ 8 ነጥቡ የትራምፕ የሰላም እቅድ ላይ ላይላውን ሲታይ ለዩክሬን ተቀባይነት ሊኖራቸው የሚችሉ በርካታ ነጥቦች ሲኖሩት ሌሎች ደግሞ ግልጽ ያልሆኑና ትክክለኛነት የጎደላቸውን ይታያሉ። እቅዱ ጠቅላላ ሲደረግም የዩክሬን ሉዓላዊነት ያረጋግጣል። እንዲሁም በሩሲያ በዩክሬንና በአውሮፓ መካከል ጠቅላላ እንዲሁም የተሟሉ ሁለገብ ጥቃት ያለመፈጸም ስምምነት እንዲኖር ያደርጋል። ለኪየቭ ጠንካራ ወይም አስተማማኝ የደህንነት ዋስትናዎችን ይሰጣል። እንዲሁም
በ100 ቀናት ውስጥ ፈጣን ምርጫ እንዲካሄድ ይጠይቃል። ሩሲያ ዩክሬንን ብትወር ጠንካራና የተቀናጀ ወታደራዊ ምላሽ እንዲሰጥ፣ ማዕቀቦች ተመልሰው እንዲጣሉና ስምምነቱ እንዲፈርስ ሀሳብ ቀርቧል። ምንም እንኳን በዩክሬን የጦርነት ጊዜያዎች ወይም ማርሻል ሎ በመኖሩ ምርጫ ማካሄድ የማይቻል ቢሆንም የሰላም ስምምነት ከተፈረመ በንድፈ ሀሳብ ደረጃ ምርጫው ሊካሄድ ይችላል ተብሎ ተጠብቋል። ነገር ግን በደህንነት ዋስትናው ጉዳይ ላይ ዋስትናውን ማን እንደሚሰጥና ምን ያህል ጠንካራ ሊሆን እንደሚችል የተሰጠ ዝርዝር መረጃ የለም። ይህ ሁኔታ በዩክሬን ለሚሰነዘርን ጥቃት በሁሉም አባላት ላይ እንደተሰነዘረ ጥቃት ከሚቆጥረው ከኔቶ አንቀጽ 5 ቁርጠኝነት በእጅጉ ያነሰ ነው። ኪየቭ በእቅዱ ተስማምታ ፊርማዋን የምታኖር ከሆነ ደግሞ ከደብዛዛ ቃላት በላይ የደህንነት ዋስትናውን አጥብቃ የምትፈልግ በመሆኗ በእቅዱ ተግባራዊነት ላይ ስጋት እንዲያርፍ አድርጓል። የእስራኤል ጦር ትላንት እሁድ በሊባኖስ ዋና ከተማ ቤይሩት ከባድ ጥቃት መፈጸሙ ተነግሯል። በሊባኖስ ውስጥ የሚንቀሳቀሰውን የሂዝቦላህ አመራሮች የጥቃቱ ኢላማ መሆናቸው ሲነገር፣ በጥቃቱም አንድ የሂዝቦላህ ከፍተኛ አመራር መገደሉ ተሰምቷል። ደምሶሽ ፈራው። በእስራኤልና በሐማስ መካከል የተኩስ አቁም ስምምነት ቢደረግም የተለያዩ ወታደራዊ ጥቃቶች አሁንም እየተፈጸሙ ይገኛሉ። እነዚህ የእስራኤል ወታደራዊ ጥቃቶች በጋዛ ብቻ ሳይወሰኑ በሊባኖስ ምድርም ተደጋግመው እየተፈጸሙ ይገኛሉ። በትላንትናው ዕለትም የእስራኤል ጦር በሊባኖስ ዋና ከተማ ከባድ ጥቃት መፈጸሙ ተነግሯል። ጥቃቱ ኢላማ ያደረገውም በሊባኖስ ውስጥ የሚንቀሳቀሰውን የሂዝቦላህ አመራሮች ላይ የነበረ ሲሆን በጥቃቱም አንድ የሂዝቦላህ ከፍተኛ አመራር መገደሉ ተሰምቷል። ሂዝቦላህ ከጥቃቱ በኋላ በሰጠው መግለጫም ታላቁ አዛዥ ሲል የጠራቸው አሊ ታባታባይ በእስራኤል የአየር ጥቃት መገደላቸውን አስታውቋል። የሂዝቦላህ ወታደራዊ ክንፍ አዛዥ የነበሩት አሊ ታባታባይ በሊባኖስ ዋና ከተማ ቤይሩት ውስጥ በሚገኝ አፓርታማ ቤታቸው ውስጥ ሳሉ በእስራኤል የአየር ጥቃት ሰለባ መሆናቸውንም አክሎ ገልጿል። በጥቃቱም አዛዡን ጨምሮ የ5 ሰዎች ሕይወት ማለፉን የገለጸው ሂዝቦላህ እነዚህ የእስራኤል ጥቃቶች በቀጠናው ሰላም ለማምጣት እየተደረጉ ያሉ ጥረቶችን ወደ ኋላ የሚመልሱ መሆናቸውን ገልጿል። ታባታባይ በሁለት ወገኖች መካከል ከ1 ዓመት በላይ የዘለቀውን ግጭት ለማስቆም ያለመው የተኩስ አቁም ስምምነት ተግባራዊ መደረግ ከጀመረበት ወዲህ በእስራኤል ጥቃት የተገደሉ ከፍተኛ የሂዝቦላህ አዛዥ ናቸው። የእስራኤል ጦር በበኩሉ የሂዝቦላህ ከፍተኛ አመራር የነበሩት አሊ ታባታባይን በትላንትናው ዕለት አስወግጃለሁ ሲል አስታውቋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት ቀደም ሲል ይፋ አድርጎት በነበረው መግለጫም በትላንትናው ዕለት በቤይሩት የተፈጸመው ጥቃት ዋነኛ ኢላማ እኚሁ የሂዝቦላህ ከፍተኛ አመራር መሆናቸውን አስታውቆ ነበር። እንደ እስራኤል መገናኛ ብዙሃን ዘገባ ከሆነ በእስራኤልና ሐማስ መካከል ሲደረግ የቆየው ጦርነት ከተጀመረበት ጊዜ አንስቶ የእስራኤል ጦር በትላንትናው ዕለት በቤይሩት የፈጸመው ጥቃት አሊ ታባታባይን ለመግደል ያደረገው 3ኛው ሙከራው ነው ተብሏል። መሐሙድ ቁማቲ የተባሉ የሂዝቦላህ ከፍተኛ አመራር በበኩላቸው ይህንን የእስራኤል ጦር ጥቃት የሊባኖስንና የሂዝቦላህን ቀይ መስመር የተሻገረ እንደሆነ ገልጸው በቀጣይነት ቡድኑ በእስራኤል ላይ የአጸፋ እርምጃ እንደሚወስድ አስታውቀዋል። ለዚህ የበቀል እርምጃም ከወዲሁ ውይይቶችን እያደረጉ እንደሚገኙ ተናግረዋል። በዚሁ የእስራኤል ጥቃት 28 የሚሆኑ ሰዎች ደግሞ ከባድና ቀላል ጉዳት ማስተናገዳቸውን የሊባኖስ የጤና ጥበቃ ሚኒስቴር ገልጿል። የሊባኖስ መገናኛ ብዙሃን ይዘውት በወጡት ዘገባ መሰረት ደግሞ ሐረት ትክሬ ተብሎ በሚጠራው አካባቢ በሚገኘው አላሪድ ጎዳና ላይ ባለው የመኖሪያ አፓርታማ ላይ 2 ሚሳኤሎች መተኮሳቸውንና በመኪናዎችና በአካባቢው በሚገኙ ሌሎች ሕንፃዎች ላይም ጭምር ከፍተኛ ጉዳት መድረሱን ዘግበዋል። ጥቃቱን ተከትሎ ሂዝቦላህ በአስቸጋሪ ሁኔታ ውስጥ እንደሚገኝ የተገለጸ ሲሆን በእስራኤል ላይ ተጽዕኖ የመፍጠር ወይም የመፈራት አቅሙን አጥቷል የሚሉ ድምጾችም እየተደመጡ ነው። በእስራኤል በኩል ይፋ የተደረጉ መረጃዎች ደግሞ ሂዝቦላህ ከእስራኤል ጋር የተፈጸመውን የሰላም ስምምነት በመጣስ የመሳሪያ ዝውውር እያደረገ መሆኑን ያስረዳሉ። የእስራኤል መከላከያ ኃይል በተለያዩ ዘዴዎች አግኝቻቸዋለሁ ባላቸው መረጃዎች መሰረት እስራኤልን የሚያሰጉና የሰላም ስምምነቱን በመጣስ የመሳሪያ ምርትና ዝውውር ላይ እየሰሩ በሚገኙ የሂዝቦላህ አባላት ላይ እርምጃ እየወሰደ እንደሚገኝ ነው በተደጋጋሚ ያስታወቀው። ሂዝቦላህ እስራኤል ለፈጸመቻቸው መሰል ጥቃቶች መልስ ለመስጠት በሚል ተኩስ የሚከፍት ከሆነ ሊባኖስ ዳግም ወደ ጦርነት ልትመለስ እንደምትችል የሚጠቁሙ መረጃዎችም ይፋ ተደርገዋል። አልጀዚራ ጥቃቱን አስመልክቶ ይዞት በወጣው ትንታኔ እንደሚለው ከሆነ አሁን ያለው ትልቁ ጥያቄ ሂዝቦላህ በምን አይነት መንገድ ምላሽ ይሰጣል የሚለው ነው። የሊባኖሱ ፕሬዝዳንት ጆሴፍ አውን በበኩላቸው እስራኤል በሊባኖስ ውስጥ እየፈጸመቻቸው ያሉ ጥቃቶችን በማስቆም በኩል ዓለም አቀፉ ማህበረሰብ ጣልቃ ሊገባ ይገባል ሲሉ ጥሪ አቅርበዋል። በትላንትናው ዕለት በወጣው በዚህ መግለጫም ዓለም አቀፉ ማህበረሰብ ኃላፊነቱን እንዲወጣና በሊባኖስ የሚፈጸሙትን ጥቃቶች ለማስቆም ጽኑና ከባድ ጣልቃ ገብነትን እንዲያደርግ በሚል ከዚህ ቀደም ያቀረበችውን ጥሪ አሁንም በድጋሚ ታቀርባለች ብለዋል። እስራኤል ከ1 ዓመት በፊት በደቡባዊ ቤይሩት ፈጽመው የነበረው የአየር ጥቃትን ተከትሎ በወቅቱ የሂዝቦላህ መሪ የነበሩትን ሐሰን ናስራላህን መግደሏ የሚታወስ ሲሆን
በትላንትናው ዕለት የተፈጸመው ጥቃት ደግሞ የካቶሊኩ ሊቀ ጳጳስ ሊዮ 14ኛ በሊባኖስ ጉብኝት ሊያደርጉ ቀናቶች ሲቀሩት እንደተፈጸመም ተነግሯል። ሐማስ ጥቅምት 7 2023 በእስራኤል ላይ ጥቃት ከፈጸመ በኋላ በአንድ ቀን ልዩነት እስራኤልን ማጥቃት የጀመረው ሂዝቦላ ከወራት በኋላ እስራኤል ወደሱ ፊቷን አዙራ ከፍተኛ ባለስልጣናቱን ገድላበታለች። ከዓመት በፊት በሂዝቦላ እና በእስራኤል ጦር መካከል ሲካሄዱ የነበሩት ግጭቶች ምክንያት የእስራኤል ጦር በየቀኑ ሊባል በሚችል ደረጃ በደቡባዊ ሊባኖስ ጥቃቶችን ሲፈጽም ነበር። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። የኢትዮጵያ ብሔራዊ ምርጫ ቦርድ በረቂቅ ደረጃ ይፋ ባደረገው የምርጫ ጊዜ ሰሌዳ ግንቦት 24 ቀን 2018 ዓ.ም እንደሚካሄድ እቅድ ለተያዘለት 7ኛው ሀገራዊ ምርጫ 10 ቢሊዮን ብር መመደቡን አስታወቀ። የቦርዱ ዋና ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ነጻ፣ ፍትሐዊና ተአማኒነት ያለው ምርጫ ለማካሄድ የሚያስችሉ ማሻሻያዎች መደረጋቸውን ገልጸዋል። የህግ ማዕቀፍ፣ የቴክኖሎጂና ተቋማዊ አሰራሮች ላይ ትኩረት ያደረጉ ለውጦች ተደርገዋል ያሉት ዋና ሰብሳቢዋ እነዚህ ማሻሻያዎች መጪውን ምርጫ ስኬታማ ለማድረግ የሚያግዙ ናቸው ብለዋል። በኢትዮጵያ ለመጀመሪያ ጊዜ በዘንድሮ ምርጫ ተግባራዊ የሚደረገው የዲጂታል የመራጮች የምዝገባ ስርዓት መዘጋጀቱን ያስታወቁት ሰብሳቢዋ የዲጂታል የምርጫ ጣቢያዎችን በሚመለከትም ከስሪጂ የኢንተርኔት አገልግሎት ጀምሮ የተዘረጋ መሆኑን ገልጸዋል ሲል ሪፖርተር ዘግቧል። በኤርታሌ እሳተ ገሞራ ፍንዳታ የተፈጠረው ጭስና ብናኝ በጤና ላይ ችግር ሊያስከትል የሚችል በመሆኑ አስፈላጊው ጥንቃቄ እንዲደረግ ሲል የአፋር ክልል ጤና ቢሮ አሳሰበ። በኤርታሌ ትላንት እሁድ የተከሰተው የእሳተ ገሞራ ከፍተኛ ፍንዳታ የተስተዋለበት መሆኑንም ሰመራ ዩኒቨርሲቲ አስታውቋል። የአፋር ክልል ጤና ቢሮ ኃላፊ ያሲን ሀቢብ በተለይ ለኢዜአ እንደገለጹት በእሳተ ገሞራው ፍንዳታ ምክንያት በአየር ላይ የታየው ጭስና ብናኝ በተለይም በመተንፈሻ አካል ላይ የጤና ችግር ሊያስከትል ይችላል። በመሆኑም ብናኙ እስከሚጠፋ አፍና አፍንጫን በመሸፈኛ መሸፈን ይገባል ብለዋል። በተለይም አስም፣ ብሮንካይትስ እና ተያያዥ የጤና ችግሮች ያለባቸው ሰዎች ይበልጥ መጠንቀቅ እንደሚገባቸው ኃላፊው ጠቁመዋል። የክልሉ ጤና ቢሮ አስቸኳይ ሕክምና አገልግሎት የሚሰጡ የጤና ባለሙያዎች ቡድን ወደ ስፍራው መላኩንም አስታውቀዋል። ከቦሌ ኤርፖርት ወደ ጎሮ የሚወስደው መንገድ የመጨረሻ ደረጃ ተደራቢ አስፋልት የማልበስ ስራ እየተከናወነ በመሆኑ በከፊል እንደሚዘጋ የአዲስ አበባ ከተማ መንገዶች ባለስልጣን አስታወቀ። ከዛሬ ሰኞ ህዳር 15 ቀን 2018 ዓ.ም ጀምሮ የግንባታ ስራው እስኪጠናቀቅ ድረስ ከቦሌ አቅጣጫ ወደ ጎሮ የሚወስደው የመንገዱ ክፍል በከፊል ለትራፊክ ዝግ በመሆኑ አሽከርካሪዎች አማራጭ መንገዶችን በመጠቀም ለስራው መፋጠን እንዲተባበሩም ባለስልጣን መስሪያ ቤቱ አስታውቋል። በመሆኑም አሽከርካሪዎች በተገለጸው መሰረት ተገቢውን ትብብር እንዲያደርጉም የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል። በመካከለኛው ናይጄሪያ በምትገኘው ኒጀር ግዛት ውስጥ ከሚገኝ የካቶሊክ ትምህርት ቤት ታግተው ከነበሩ 303 ተማሪዎች መካከል 50 የሚሆኑት ማምለጣቸውንና ከቤተሰቦቻቸው ጋር መቀላቀላቸውን የትምህርት ቤቱ አስተዳደር አስታውቋል። አሁንም 253 ተማሪዎችና 12 መምህራን በአጋቾቹ እጅ እንደሚገኙም ተገልጿል። ይህ በእንዲህ እንዳለ ርዕሰ ሊቃነ ጳጳሳት ፍራንሲስ አሁንም በታጋቾች እጅ የሚገኙ ሰዎች እንዲለቀቁ ጥሪ አቅርበዋል። በሌላ በኩል በማዕከላዊ ናይጄሪያ በምትገኘው ኳራ ግዛት ውስጥ በቤተ ክርስቲያን ላይ በደረሰ ጥቃት ታግተው የነበሩ 38 ምዕመናን በሰላም መለቀቃቸውን የግዛቷ ገዢ አስታውቀዋል። የናይጄሪያ ፕሬዝዳንት ቦላ ቲኑቡ በበኩላቸው ምዕመናኑ የተለቀቁት በጸጥታ ኃይሎች ጥረት መሆኑን ገልጸው ስለ ሁኔታው ግን ዝርዝር መረጃ ከመስጠት ተቆጥበዋል። በደቡባዊ ታይላንድ ለቀናት በጣለው ከባድ ዝናብ ምክንያት በተከሰተ የጎርፍ አደጋ 8 ሰዎች ሲሞቱ በሺዎች የሚቆጠሩ ሰዎች በጎረቤት ሀገር ማሌዥያ ወደ መልሶ ማቋቋሚያ ማዕከላት እንዲገቡ መገደዳቸውን ባለስልጣናት አስታወቁ። በአንዳንድ አካባቢዎች እስከ ወገብ ድረስ የደረሰው የጎርፍ ውሃ በደቡባዊ ታይላንድ 10 ግዛቶችንና በማሌዥያ 8 ግዛቶችን አጥለቅልቋል። እነዚህ በመቶዎች የሚቆጠሩ ኪሎ ሜትሮችን የሚሸፍኑ አካባቢዎች ባለፈው ዓመትም በተመሳሳይ የወቅቱ የዝናብ ወቅት በተከሰተ የጎርፍ አደጋ
ክፉኛ ተመተው እንደነበር ይታወሳል። የታይላንድ ደቡባዊ የንግድ ማዕከል የሆነችው ሃቲያይ ከተማ ከ300 ዓመታት ወዲህ ለመጀመሪያ ጊዜ ከፍተኛ የቀን ዝናብ እንዳስተናገደች የመስኖ መምሪያው አስታውቋል። በምስራቅ አፍሪካ ለሚገኙ አርብቶ አደሮች የደህንነትና መብት ጥያቄ እንዲከበር ጥሪ መቅረቡ ተነገረ። አርብቶ አደሮቹ በድንበር አካባቢ የሚገጥማቸውን የደህንነት ችግር ጨምሮ የመሬት ግጦሽ ማጣት፣ የአየር ንብረት ለውጥና ሌሎች ምክንያቶችም ኢኮኖሚያዊ ጫና ማሳደራቸው ተገልጿል። ምህረት ደግፍ በምስራቅ አፍሪካ በሚገኙ ሀገራት ውስጥ ያሉ አርብቶ አደሮች ደህንነታቸውና መብታቸው ተጠብቆ በነጻነት እንዲንቀሳቀሱ ጥሪ መቅረቡ ተሰማ። ጥያቄው የቀረበው የምስራቅ አፍሪካ በይነ መንግስታት ድርጅት ኢጋድ በቀጠናው በሚንቀሳቀሱ አርብቶ አደሮች ዙሪያ በአዲስ አበባ ባካሄደው ስብሰባ ላይ ሲሆን በአርብቶ አደሮች አካባቢ ያለውን የሰላም መደፍረስ፣ ሽብርና የድንበር ግጭቶች እንዲቆሙ ጥሪ መቅረቡን ሪፖርተር በዘገባው አመላክቷል። የቀጠናውን ከ60 እስከ 70 በመቶ የሚሆን መሬት የሚሸፍኑት እነዚህ አርቢዎች መሆናቸውና ለአባል ሀገራቱ የእንስሳት እርባታ ሀገራዊ የግብርና ሚና ላይ ያላቸው አስተዋጽኦ 60 በመቶ በመሆኑ ከመድረኩ መመላከታቸው ተጠቁሟል። በተጨማሪም በቀጠናው ከግማሽ ቢሊዮን በላይ እንስሳቶች መኖራቸውና እነዚሁ አርብቶ አደሮች በቀጠናው ለሚገኙ ከ250 ሚሊዮን በላይ ህዝቦች ህይወት መተዳደሪያ እንደሆነም ተነግሯል። እንደ አውሮፓውያን አቆጣጠር ከ2020 እስከ 2022 ድረስ በቀጠናው ተከስቶ በነበረ ድርቅ ምክንያት 15.5 ሚሊዮን የሚጠጋ የእንስሳት ህይወት ማለፉን ያስታወሱት የኢጋድ ምክትል ዋና ጸሐፊ መሐመድ አብዲዋሪ ሲሆኑ በእንስሳት አርቢዎች ድንበር ላይ ያሉ ገደቦችና የተቀመጡ መሰናክሎች፣ ተከታታይ ድርቅ፣ የመሬት ለምነት መቀነስ የአርብቶ አደሮችን ህይወት አስከፊ ደረጃ ላይ እየጣለ ነው ብለዋል። ጸሐፊው አክለውም ሀገራት ለግጦሽ መሬት የሚንቀሳቀሱ አርብቶ አደሮችን የተመለከተውን የጋራ መመሪያ እንዲጸድቅም በጋራ እንስራ በማለት ጥሪ አቅርበዋል። ባለፉት 20 ዓመታት የምስራቅ አፍሪካ የግጦሽ መሬት እየቀነሰ በመምጣቱ የአየር ንብረት ለውጥ፣ የደህንነት ችግሮች፣ የእንስሳት በሽታዎችና የማህበራዊ ከለላ አለማግኘት፣ የመሬት መከላት፣ ጦርነት በመኖሩ ምክንያት የአርብቶ አደሮችን እንቅስቃሴ ቁልቁል እያወረደ ከመሆኑን ባሻገር የቀጠናው የኢኮኖሚ እድገትም ጫና ላይ እንዲወድቅ አድርጓል ተብሏል። አርብቶ አደሮች ቀጠናዊ ገበያን የሚያነቃቁ፣ ትስስርን የሚያጠናክሩ፣ የስራ ዕድልን የሚፈጥሩ፣ ድንበር የለሽ ንግድንም አስቀጥሎ ለመስራት ባላቸው አቅም ለሀገራቱ ኢኮኖሚያዊ እድገት አይነተኛ ሚና እንደሚጫወቱ ያነሱት የዓለም የሰራተኞች ድርጅት የኢትዮጵያ፣ የሱዳን፣ የደቡብ ሱዳን፣ የጅቡቲና የሶማሊያ ተወካይ የሆኑት ኮምቡላ ንዲባ የአርብቶ አደሮችን ችግር መፍታት ከመቼውም ጊዜ በላይ አስፈላጊ መሆኑን አንስተዋል። የእንስሳት ሀብት ተጠቃሚነትን ለማሳደግ የእንስሳት ድንበር ዘለል በሽታዎችን ለመቆጣጠር ስምምነት መኖራቸውን ያነሱት ደግሞ የኢትዮጵያ የግብርና ሚኒስቴር ዴኤታ ዶክተር ኢፋ ሙለታ ሲሆኑ በቀጠናው ያሉ አርብቶ አደሮች ያሏቸውን ችግሮች መፍታት ቁርጠኝነት እንደሚጠይቅ አንስተዋል። በአፍሪካ ብሎም በዓለም አቀፍ ደረጃ በእንስሳት ሀብት ቀዳሚ የሆነችው ኢትዮጵያ ከ60 በመቶ በላይ የሚሆነው ይዞታዋ በአርብቶ አደሮችን የሚሸፈን እንደሆነ መረጃዎች ያሳያሉ። ሀገሪቱ ባለፈው የበጀት ዓመት ከቁም የእንስሳት ንግድ ከ60 ሚሊዮን ዶላር በላይ ገቢ ማግኘቷ የሚታወስ ሲሆን ከጥቂት ወራት በፊት ደግሞ ከአዳማ ወደ ጅቡቲ የቁም እንስሳት የባቡር ትራንስፖርት አገልግሎት መጀመሯ ይታወሳል። የስራ መሪ ማለት በህግ ወይም እንደ ድርጅቱ የስራ ጠባይ ባሰሪው በተሰጠው የውክልና ስልጣን መሰረት የስራ አመራር ፖሊሲዎችን የማውጣትና የማስፈጸም ስልጣን ያለው ሰው ነው። አንድ ሰራተኛ የስራ መሪ ነው ወይስ አይደለም የሚል ክርክር ሲነሳ ምን አይነት መስፈርቶችን ሊያሟላ ይገባል የሚለውም የዛሬው ከጠበቃው ጋር ጥንቅራችን ትኩረት ነው። ተከታትለን እንመለስ። ጤና ይስጥልን። ጠበቃ እንዳልጌ ካሴ ነኝ። የስራ መሪ ስለሚተዳደርበት ህግ ነክ መረጃ ላካፍላችሁ። አሰሪና ሰራተኛ የጋራ ላይ ኖራቸው የስራ ግንኙነቶቻቸውን መሰረታዊ በሆኑና በህግ በተደነገጉ መብቶችና ግዴታዎች ላይ በመመስረት አስተማማኝ የኢንዱስትሪ ሰላም፣ የዘላቂ ምርታማነትና የገበያ ተወዳዳሪነት አቅም በመፍጠር ሀገራችን ለተያዘችው ፈጣን የኢኮኖሚ እድገት የማስመዝገብ ብሔራዊ ግብ በትብብርና በጋራ እንዲሰሩ ማድረግ ጠቃሚ በመሆኑ ሰራተኞችና ሰዎች የየራሳቸውን ማህበራት በሙሉ ፈቃድና ነጻነት በማቋቋም በመረጧቸው ህጋዊ እኩሎች አማካኝነት መብትና ጥቅማቸውን ለማስጠበቅና ግዴታዎቻቸውን በአግባቡ ለመወጣት የህብረት ድርድር እንዲያደርጉ በመካከላቸው የሚነሱ የስራ ክርክሮችም የማህበራዊ ምክክር ስርዓትን ጨምሮ
በሌሎች አማራጭ መድረኮች በተቀላጠፈ ሁኔታ መፍትሄ እንዲያገኙ የሚያስችል ስርዓት መዝጋት አስፈላጊ በመሆኑ ሰራተኞችና አሰሪዎች የየራሳቸውን ማህበራት በሙሉ ፈቃድና ነጻነት መሰረታዊ የስራ ላይ መብቶችንና ግዴታዎችን ግንዛቤ ውስጥ በማስገባት ለኢንቨስትመንትና ሀገራዊ የኢኮኖሚ እድገት ግቦች መሳካት ምቹ ሁኔታ መፍጠር የሚያስችል የአሰሪና ሰራተኛ ጉዳይ አስተዳደር ስርዓት መመስረት አስፍሯል እንዲቻል እንዲሁም የስራ ሁኔታን፣ የሙያ ደህንነትን፣ ጤንነትና የስራ አካባቢያዊ ጥበቃንና የሁለትዮሽና የሶስትዮሽ ማህበራዊ ምክክር አሰራርን በማጠንከር በህግ መሰረት የማማከርና የመቆጣጠር ተግባራትን እያመጣጠነ ስራውን የሚያከናውን አካል ስልጣንና ተግባር መዘርዘርና መወሰን በማስፈለጉ የአሰሪና ሰራተኛ ህግ ሊወጣ ችሏል። የስራ መሪ ማለት በህግ ወይም እንደ ድርጅቱ የስራ ጠባይ በአሰሪው በተሰጠው የውክልና ስልጣን መሰረት የስራ አመራር ፖሊሲዎችን የማውጣትና የማስፈጸም ስልጣን ያለው ወይም ሰራተኛን የመቅጠር፣ የማዘዋወር፣ የማገድ፣ የማሰናበት ወይም የመመደብ ተግባሮችን የመውሰድ ስልጣን ያለው ግለሰብ ሲሆን እነዚህን የስራ አመራር ጉዳዮችን አስመልክቶ የአሰሪውን ጥቅም ለመጠበቅ አሰሪው ሊወስደው ስለሚገባው እርምጃ በማንም ሳይመራ የራሱን የውሳኔ ሀሳብ የሚያቀርብ የህግ አገልግሎት ኃላፊን እንደሚጨምር በህጉ ተገልጧል። አንድ ሰራተኛ የስራ መሪ ነው ወይስ አይደለም የሚል ክርክር ሲነሳ እነዚህ ከላይ የተገለጡት መስፈርቶች ወሳኝ ናቸው። በተግባር በፍርድ ቤት ክርክር እንደምንመለከተው አንዳንድ ሰራተኞች ቅጥር ሲፈጽሙ በስራ መዘርዘራቸው ላይ የስራ መሪ መሆናቸውን የሚያሳይ ሀሳብ የሰፈረበት ቢሆንም ነገር ግን በተግባር አንድ የስራ መሪ የሚያከናውናቸውን ስራዎች የማይሰራ ከሆነ እንደ ስራ መሪ ሊቆጠር አይችልም። በተቃራኒው አንድ ሰራተኛ ሲቀጠር ተራ ሰራተኛ መሆኑን የሚያሳይ የቅጥር ደብዳቤ ከተሰጠው በኋላ በተግባር እያከናወነ ያለው አንድ የስራ መሪ የሚያከናውናቸውን ተግባራት የሚፈጽም ከሆነ የስራ መሪ ከመሆን አያልፍም። ዋናው ነገር በቅጥር ደብዳቤ ላይ የተገለጠው ስያሜ ሳይሆን በተግባር ከሚያከናውነው ስራ ላይ ነው። የስራ መሪ ከአሰሪው ጋር አለመግባባት ሲከሰት ክርክሩ የሚመራው በአሰሪና ሰራተኛ ህጉ ሳይሆን በ1952 ዓ.ም በወጣው የስራ ውልን በተመለከተ ህግ መሰረት ሲሆን ክስ ሲያቀርብ የዳኝነት በመክፈል ወይም በድሃ ደንብ መሆኑ ሊታወቅ ይገባል። አመሰግናለሁ።